የመሬት ልማት አስተዳደርን በተመለከተ ባለፉት 5 ዓመታት የከተማዋን የመሬት መረጃ አስተዳደር ስርዓት ዘመናዊ፣ ግልጽ፣ ተጠያቂነት የተሰፈነበት ለማድረግ በርካታ መሻሻሎች ተመዝግበዋል። በዚህም መሰረት ሐሰተኛ መረጃዎችንና ህገወጥነትን ለመከላከልና ለማዘመን በዘመናዊ ቴክኖሎጂ 723101 ማህደራትን በማደራጀት በዘመናዊ ቴክኖሎጂ በመደገፍ ወደ መረጃ ቋት እንዲገቡ ተደርጓል። በመሬት ዝግጅትና ማስተላለፍ ረገድም ሰፊ ስራዎች የተከናወኑ ሲሆን ወደ 6524 ሄክታር መሬት በማዘጋጀት ለልዩ ልዩ የልማት ፕሮግራሞች እንዲውል ተደርጓል። በበጀት ዓመቱ የመሬት አገልግሎት አሰጣጥን ውጤታማ ለማድረግ በተሰራው ስራ 35500 የዲጂታል ካርታዎችን በማተም ለሚመለከታቸው አካላት ተሰራጭተዋል። የመሬት ዝግጅት ባንክ ጥበቃ ስርዓትን ከማሳደግ አንጻር ለተለያዩ አገልግሎቶች፣ ለቤቶች ልማት፣ ለልማት ተነሺዎች ምትክ፣ በሊዝ፣ በጨረታ፣ ለጊዜያዊ የስራ ዕድል ፈጠራ፣ ለኢንዱስትሪዎች፣ ሀገራዊ ፋይዳ ላላቸው ሌሎች ፕሮጀክቶች ለምሳሌ እንደ ጤና፣ ትምህርት የመሳሰሉት ለጊዜያዊ ግብአቶች ማከማቻና ለማህበራዊ ኢኮኖሚያዊ አገልግሎቶች የሚውል 929 ሄክታር መሬት በበጀት ዓመቱ ማስተላለፍ ችለናል። የተቀናጁ የመሬት ነክ መረጃዎችን በዘላቂነት ወጥነት ባለው አግባብ መሰብሰብ፣ መመዝገብ፣ ማደራጀት፣ መተንተንና ማሰራጨት የተሰራ ሲሆን በመስክ በሰነድ ለማረጋገጥ በተያዘው እቅድ መሰረት 284816 ቁራሽ መሬት ይዞታ መሆኑ ተረጋግጧል። ከክርክር የወጡ 86792 ይዞታዎችን መመዝገብም ተችሏል። በአጠቃላይ የመሬት አስተዳደርን ለማዘመን የዲጂታል ቴክኖሎጂ ስርዓትን በመተግበር የፎርጂድ ሰነዶችን መከላከል፣ ተበታትነው ለሌብነትና ብልሹ አሰራር ምቹ ሁኔታም ሲፈጥሩ የቆዩ 3 ቤዝ ማፖች ወይም ደግሞ የመረጃ ቋትን ወደ አንድ ስርዓት የመመለስ እንዲሁም በማዕከል የመያዝ መሬትን በግልጽ የማስተላለፍ ስርዓት ቅድሚያ ለሚሰጣቸውም ልማቶች ቅድሚያ በመስጠት ለመሬትን ለልማት በትክክል ማዋል ላይ ውጤታማ ስራዎች ተመዝግበዋል። በመሆኑም በመሬት ላይ ሲደረግ የነበረው የሌብነትና የወረራ ተግባር መቆጣጠር ያስቻሉ ስራዎች ተሰርተዋል። የትራንስፖርት አገልግሎትን በተመለከተ የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ የከተማችን የህዝብ ትራንስፖርት አቅርቦት አገልግሎትን ለማሻሻል ባለፉት 5 ዓመታት 467 አውቶቡሶችን በመግዛት የመንግስት አውቶቡሶችን ቁጥር ወደ 1628 ማድረስ የተቻለ ሲሆን አጠቃላይ የከተማችን የህዝብ ትራንስፖርት የቀን ተሳፋሪዎች ቁጥር በ2013 ከነበረበት 2.9 ሚሊዮን ወደ 4.1 ሚሊዮን ከፍ ብሏል። የብዙኃን ትራንስፖርት ማጓጓዝ ድርሻም ከነበረበት 9 እጅ ወደ 41 እጅ አድጓል። የህዝብ ትራንስፖርት ችግሩን ይበልጥ ለማቃለል 500 አውቶቡሶች ግዢ በሂደት ላይ ይገኛል። አሽከርካሪ አገልግሎትን ለማሻሻል ሰፊ ጥረት የተደረገ ሲሆን አዲስ ተሽከርካሪ ምዝገባ 645660 ወደ 805291 እንዲሁም የተሽከርካሪ ቴክኒክ ምርመራ አገልግሎት ከ417729 ወደ 2256530 ማሳደግ ተችሏል። የተሽከርካሪዎች ብቃት ማረጋገጫ ፈቃድ ስራዎችን በተመለከተ ከ899464 ወደ 1.2 ሚሊዮን በማድረስ ፈጣን አገልግሎት ከሚሰጡበት የስራ ዘርፎችና ተቋሞቻችን አንዱ ሆኗል።
በዚህ በጀት ዓመትም የከተማችን ትራንስፖርት አስተማማኝ፣ ተደራሽ፣ ምቹ፣ ደህንነቱ የተጠበቀና ከባቢያዊ ተስማሚነቱ የተረጋገጠ እንዲሆን ለማድረግ በከፍተኛ ቁርጠኝነት እየሰራን ሲሆን በሁሉም የትራንስፖርት አይነቶች የህዝብ ትራንስፖርትን አቅርቦትን በማሳደግ በከተማ አውቶቡስና በቀላል ባቡር በቀን በአማካይ እስከ 52,000 ነዋሪዎችን እናጓጉዛለን። የትራንስፖርት ዘርፍን በቴክኖሎጂ ለመደገፍ በተደረገ ጥረት የከተማችንን የመንግስት የብዝሃን ትራንስፖርት ስምሪት ቁጥጥርና የክፍያ ስርዓት በቴክኖሎጂ እንዲጀመር ወይም ደግሞ እንዲተገበር ተደርጓል። የትራፊክ ቁጥጥር ቅጣት ክፍያና የትራፊክ ማናጅመንትም በቴክኖሎጂ እንዲሆን ተደርጓል። የአሽከርካሪ ተሽከርካሪ 45 ዋና ዋና አገልግሎቶች ውስጥ 36 የሚሆኑት በቴክኖሎጂ የሚሰጡ ሲሆን የአገልግሎት አሰጣጡ ቀልጣፋ እንዲሆን፣ ቅሬታ እንዲቀንስ፣ የደንበኞች እርካታ ከፍ እንዲልም እና እንዲሻሻልም አስችሏል።